ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ በዝግጅት ባለችበት በዚህ ሰዓት የፖለቲካ ፓርቲዎች ማኒፌስቶቻቸውን የማስተዋወቅ የምርጫ መወዳደሪያ ምልክትን ይፋ የማድረግ እንዲሁም የምርጫ ቅስቀሳ ዘመቻ ላይ ይገኛሉ። የኢሃፓ ማኒፌስቶ ነው። ብልጽግና ያለነው ፖለቲካ ርዕዮተ ዓለም እስረኛ የሆነ የምርጫ ቦርድም የምርጫ ዑደት አካል የሆነውን የቅድመ ምርጫ ተግባራት ባስቀምጠው የጊዜ ሰሌዳ ክንውን ላይ ነው። ለመሆኑ የዘንድሮ ጠቅላላ ምርጫ ፖለቲካ ፓርቲዎች የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪዎች የምርጫ ቅስቀሳ ዘመቻ ወቅትን በሚመለከት የብሔራዊ ምርጫ ቦርድ ያስቀመጠውን ገዢና የስነ ምግባር መመሪያን ምን አስቀምጧል? ይህን ገዢ የስነ ምግባር መመሪያን ከመመልከታችን በፊት ለመሆኑ የምርጫ ቅስቀሳ ዘመቻ ምንድነው የሚለውን የጋራ መግባባት ላይ መድረስ አስፈላጊ አድርገዋል። የምርጫ ቅስቀሳ ዘመቻ አንድ የፖለቲካ ፓርቲ ወይም እጩ ተወዳዳሪ በምርጫ ለመምረጥ የሚያስችለውን ድምጽ ለማግኘት በማናቸው ምርጫ ወይም በህዝበ ውሳኔ ወቅት ባዋጁና በመመሪያ መሰረት ቦርዱ በሚወስነው የጊዜ ገደብ ውስጥ መራጩን ህዝብ ለማሳመን የሚያደርገው ማንኛውም በህግ የተፈቀደ እንቅስቃሴ ነው። ማንኛውም በሰባተኛው ጠቅላላ ምርጫ ለመሳተፍ የተመዘገበ ፖለቲካ ፓርቲ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ በምረጡኝ ቅስቀሳ ዘመቻ ወቅት በሚከተሉት ስነ ምግባሮች የሚመራ ይሆናል። 1. በማንኛውም አይነት ሀሳብ ምንም አይነት መደለያ፣ ጉቦ ከመስጠት፣ ኃይልን ከመጠቀም በማንኛውም አይነት ድርጊት እጩ ተወዳዳሪዎችን እጩ ሆነው እንዲቀርቡ ወይም እንዳይቀርቡ ከእጩ ተወዳዳሪነት እንዲወጡና እንዳይወጡም ማድረግም የተከለከለ ነው። 2. ስልጣንን መከታ በማድረግ መደለያ ወይም ቅጣት አሊያም ማስፈራሪያዎችን መጠቀም ሌላኛው መመሪያ ነው። ቀጣዩ ምን ያሳየናል? የመንግስት ሰራተኞችና ኃላፊ ሆነው በራሱ የግል ሰዓት ሳይሆን በመንግስት የሥራ ሰዓትና ኃላፊነት ተቋሙን በመጠቀም እጩዎችን ማስተዋወቅ፣ እጩዎች ራሳቸውን በህጋዊ መንገድም እንዳያስተዋውቁ ማደናቀፍ የተከለከለ ነው። 4. የምርጫ ዘመቻን ሰላማዊነት የሚያናጋ አሊያም ግጭት የሚቀሰቅስ አመፅን የሚጋብዝና ስጋትን የሚፈጥር ንግግር ማድረግም የተከለከለ ነው። 5. ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነፃነት እንዳያሰራጩ ስጋትና ፍርሃትን መፍጠር ሌላኛው በመመሪያው የተቀመጠው ሀሳብ ነው። 6. በማንኛውም መንገድ የፖለቲካ ፓርቲዎችና የግል እጩዎችን እንዲሁም የመራጩን ህዝብ እንቅስቃሴ ማደናቀፍ አሊያም ማወክም ሌላው መመሪያው ከሚያዛቸውና ከሚከለክላቸው ተግባራት መካከል ነው። 7. የሌሎች ፓርቲዎች እጩ ተወዳዳሪዎች የምርጫ ዘመቻን እንዲስተጓጎል፣ እንዲቋረጥ፣ እንዲበላሽና እንዲዳከም ማድረግ ሌላው በመመሪያው የተቀመጠውና የተከለከሉ ተግባራት ናቸው። 8. በማንኛውም አይነት ድርጊት የማንኛውንም የፖለቲካ ፓርቲ እጩ ተወዳዳሪ የምርጫ እንቅስቃሴ ማደናቀፍም የተከለከለ ተግባር ነው። 9. ፓርቲዎች ያዘጋጁትን የድርጅት ልሳን፣ የምርጫ ማስታወቂያ፣ ብራሪ ጽሑፍ ወይም ፖስተር እንዳይሰራጭ፣ እንዳይታተም፣ እንዲበላሽ ማድረግ፣ እንዳይለጠፍ ማወክ፣ የተለጠፈውን መቅደድ ከስነ ምግባር መመሪያው ውጪ እንደሆነም ያስቀምጣል። 10ኛው በይፋም ሆነ በስውር አመፅን የሚቀሰቅስ ይዘት ያለው በራሪ ወረቀት፣ የዜና መጽሔትና ፖስተርን ማሰራጨትም ፈጽሞ የተከለከለ እንደሆነም የምርጫ ቦርድ መመሪያ ያሳያል። 11ኛው በምረጡኝ ቅስቀሳ ዘመቻ ወቅት ህፃናትን ለምርጫ ቅስቀሳ የሚያገለግሉ ቲሸርቶች ከማልበስ፣ ፖስተሮችን ከማስያዝ፣ በራሪ ወረቀቶችንም እንዲበትኑ ከማድረግ እንዲሁም በምረጡኝ ህዝባዊ የአዳራሽና የአደባባይ ስብሰባዎች፣ ሰልፎች ላይ እንዲገኙ ማድረግ ይህ የተከለከለ ተግባር አድርጎታል። 12 ከመራጮች ድምፅ ለማግኘት ማንኛውንም አይነት መደለያ መስጠት ደግሞ ሌላው የተከለከለ ተግባር ነው። 13 ለምረጡኝ ቅስቀሳ ማናቸውንም የአዳራሽ የአደባባይ ስብሰባዎች እንዲሁም ሰልፎች ለማድረግ እቅድ ሲያወጡ ይህንኑ ለሚመለከተው አካል አለማሳወቅ ሌላው የተከለከለ ተግባር ያደርገዋል። የመጨረሻው ለምርጫ ቅስቀሳ በሚጠሩ ህዝባዊ ስብሰባዎች ላይ በምርጫ እንዲሁም ከድምጽ መስጫው 500 ሜትር ዙሪያ መለስ፣ የጦር መሳሪያ፣ ማንኛውንም ጉዳት ሊያደርስ የሚችል መሳሪያ ይዞ መገኘት የተከለከለ መሆኑን የምርጫ ቦርድ ያስቀመጠው መመሪያ ያሳያል። እነዚህ የስነ ምግባር መመሪያዎች የፖለቲካ ፓርቲዎችም ሆነ የግል እጩ ተወዳዳሪዎች ሊከተሏቸው የሚገባም ከቅድመ ምርጫ እስከ ድረ ምርጫ ድረስ ያለውን አጠቃላይ የምርጫ እንቅስቃሴ ሰላማዊ የመወዳደሪያ ሜዳውን ፍትሃዊ እንዲያደርግ የሚታመን ነው። ለዚህም ኢትዮጵያውያን የምርጫ ቀናቸውን ግንቦት 24 ቀን 2018 ዓ.ም በመወሰን በድምጻቸው የዲሞክራሲ መብታቸውን ለመጠቀም በሂደት ላይ ናቸው።